ሰላም እንዴት ናችሁ? ይህ ሲቲዝንሺፕ ለሰባተኛ ክፍል ዩኒት 4 ሩል ኦፍ ሎው ኮምፕሌት ቱቶሪያል ነው። ሩል ኦፍ ሎው ማለት የህግ የበላይነት ማለት ነው። ከዚህ በፊት በነበሩ ትምህርቶቻችን መለስ ብላችሁ ቪዲዮዎቻችንን ብታዩ በጣም ብዙ ነገሮችን አይተናል። ሲቲዝንሺፕ ምን ማለት እንደሆነ አይተናል። ዲሞክራሲን እንደዚሁ ቀደም ባለው ዩኒት አይተናል። መንግስትና ሀገር ምንድነው ልዩነታቸው የሚለውን ነገር አይተናል። በተለይ በባለፈው ዩኒት 3 ላይ ዲሞክራሲ ምንድነው? ዲሞክራሲ ዋናው ጽንሰ ሐሳቡ የህግ የበላይነት ነው። ዲሞክራሲ መኖሯ በዲሞክራሲያዊ አካሄድ ፕሮሲጀራል የሚሆን ሰብስታንቲቭ ዲሞክራሲ ያለን ለማለት ዋናው ከሰዎች በላይ ህግ የሚፈራ ሲሆን ከሰዎች በላይ ህግ የሚሰራ ሆኖ ሲገኝ ነው ዲሞክራሲ በትክክል አለ ለማለት የሚያስችለን። ስለዚህ በዚህ ዩኒት የምናየው ሩል ኦፍ ሎው የዲሞክራሲን መርህ በትክክል ለማስኬድ የሚያገለግል ስርዓት ይሆናል ማለት ነው። በአንድ ዲሞክራሲያዊ ሀገር ኢን የዲሞክራቲክ ስቴት ዘ ገቨርንመንት ወይም መንግስት is responsible for maintaining peace and order። እንግዲህ ፋንክሽን ኦፍ ገቨርንመንት ብለን ስናይ ከዚህ በፊት ገቨርንመንት ያስፈልጋል። አንድ ሀገር ካል አንዱ ስራው ሰላምና ስነ ስርዓትን ማረጋገጥ ነው። ስለዚህ የዜጎች መብት እና ነጻነት ተከብሮ የሚኖርበትን ነገር ማመቻቸት ነው። ስራው ያ ነው፣ አንድ የመንግስት ስራ ማለት ነው። ነገር ግን ይህ የሚሆነው በተለይ የህግ የበላይነት ካለ ነው። የግለሰቦች የበላይነት የሰዎች የበላይነት ሳይሆን የህግ የበላይነት ካለ። ምክንያቱም የግለሰቦች የበላይነት ካለ ያን ያክል በሁሉም ዘንድ የሚሰራ ህግ መኖር አጠራጣሪ ነው የሚሆነው። የህግ የበላይነት ካለ ግን ለሁሉም ሰው የሚሰራ ነው። ስለዚህ ሰዎች እኩል የሚያከብሩት ህግ ካለ ያ ሩል ኦፍ ሎው ወይም ደግሞ የህግ የበላይነት አለ ማለት እንችላለን። በእናንተ ክፍል እናንተ ያወጣችሁት ደንብ ክላሱ የሚተዳደርበት ማን መረበሽ እንደሌለበት መቼ ክላሳችሁን ማጽዳት እንዳለባችሁ ያወጣችሁት ነገር አንደኛው ተማሪ ማያከብረው ከሆነ ደስ አይላችሁም። ስለዚህ የግለሰቡ የበላይነት ነው እንጂ የህግ የበላይነት አለ ማለት አይቻልም። ስለዚህ የህግ የበላይነት አለ ማለት ሁሉም ሰው ሴት ሳይል ወንድ ሳይል ህፃን ሳይል አዋቂ ሽማግሌ ሳይል የሃይማኖት አባት ምንም ሃይማኖት የማይከተል ምንም አይነት ልዩነት ሳይደረግበት የሆነ አካባቢ ሰው ሳይሆን የሆነ የመንግስት ባለስልጣን ስለሆነ ስላልሆነ ሳይሆን ነጋዴ ይሁን የጫማ ቀቢ ይሁን ማንም ይሁን ሁሉም ጥፋት ሲያጠፋ የሚጠየቅበት መልካም ሲሰራ ሽልማት እኩል የሚያገኝበት ነገር ካለ ነው የህግ የበላይነት አለ የሚባለው። ዛትስ ህግ የበላይነት ወይም ደግሞ ሩል ኦፍ ሎው ማለት ያ ነው። ሶ ሩል ኦፍ ሎው ወይም የህግ የበላይነት ምንድነው? በመጀመሪያ ሎው ምንድነው? ህግ ምንድነው? ህግ ምን ይመስላችኋል? ሶ ሎውስ አር ባይንዲንግ ሶሻይታል ሩልስ። ባይንዲንግ ማለት አስገዳጅ የሆኑ አክብሩኝ የሚሉ ለምሳሌ የሆነ አሳይመንት ሰርታችሁ ወይም ደብተራችሁ ይሄ በቀኝና በግራ ያለው ወረቀት የተያያዘበት አለ። ባይንድ የተደረገ ነው አይደል? የተያያዘ ነው። ሶ ባይንዲንግ ማለት አስገዳጅ ነው። እነዛ ባይንዲንግ የሆኑ ወይ ደግሞ አስገዳጅ የሆኑ ደንቦች ናቸው እና ወይም ደግሞ ሬጉሌሽንስ መመሪያዎች ናቸው። ማህበራዊ ህጎች፣ ደንቦች፣ መመሪያዎች ናቸው። ይሄ ባይንዲንግ ነው ስንል አስገዳጅ ነው ስንል ምንድን ስለሚያደርግ ነው? ሁሉም ሰው መከተል አለበት የሚል አስገዳጅ የሆነ ነገር አለ። ሰው ሁሉም ሰው እንዲከተላቸው ይፈልጋሉ። እነዚህ ሎው ምንላቸው ህግ። ሎውስ ፕሮቴክት ሶሻይታል ሴፍቲ የማህበራዊ ደህንነትን እንደ ሲቲዝን ራይትስ የዜጎችን መብት ከምን ይጠብቃሉ? ቫዮሌሽን በሌሎች እንዳይመዘበሩ በሌሎች እንዳይጣሱ የግለሰቦች ሊሆን ይችላል፣ የድርጅቶች ሊሆን ይችላል፣ ወይ ደግሞ ራሱ መንግስትም መብት ይኖረዋል። ወይ ደግሞ መንግስት ራሱ የግለሰቦችን መብት እንዳይነጥቅ፣ ድርጅቶች የግለሰቦችን መብት እንዳይነጥቁ፣ አላግባብ እንዳያግበሰብሱ። እነዚህ ድርጅቶች ብዙ ሊሆኑ ይችላሉ። የገንዘብ ድርጅቶች ሊሆኑ ይችላሉ፣ ባንኮች፣ የጤና ተቋማት ሊሆኑ ይችላሉ፣ የግለሰብ ንግድ ተቋማት ሊሆኑ ይችላሉ። ዞሮ አላግባብ የዜጎችን ኑሮ የሚያቆረቁዙ አካሄዶችን እንዳይከተሉ ዋናው የህግ የበላይነት ወይ ደግሞ ህግ የሚባሉ ነገሮች ሲኖሩ ነው።
ሶ ዘ ሎው ገቨርንስ ማች ኦፍ ዋት ፒፕል ዱ ኦን ዴይሊ ቤዚስ። በየቀኑ በዚያች ሀገር ውስጥ ሲንቀሳቀሱ ሰዎች የሚያደርጓቸውን ነገሮች የሚቆጣጠር የሚያስተዳድር ነው። ስለዚህ እናንተ ትምህርት ቤት ሄዳችሁ ስትመለሱ ህግ በመኖሩ ነው እንጂ ወደ ቤት ላትመለሱ ትችላላችሁ። እዚህ ግባ የማይባሉ ረባሾች ሊረብሹ ይችላሉ አይደለ? ሶ እነዛ እንዳይሆኑ ህግ አለ፣ ህግ ይፈራሉ። ነገ ልንቀጣ እንችላለን፣ ልንታሰር እንችላለን፣ ልንሰቀል እንችላለን ብለው ይፈራሉ። ሶ ሰዎችን አክብረው ይኖራሉ፣ ሰዎችም ተከብረው ይኖራሉ ማለት ነው። ስለዚህ ሎውስ ካን ኢንፎርም አስ አባውት አወር ራይትስ ኤንድ ሪስፖንሲቢሊቲስ። ህግ ማለት ይህንን ማድረግ አለባችሁ፣ ይህን ማድረግ የለባችሁም የሚል መብትም የሚሰጡ ግዴታንም እንደዚሁ የሚያሳውቁ ናቸው። ስለዚህ እነዚህ መብቶች አንዳንድ ሀገራት ላይ ወረቀት ላይ ይጽፏቸዋል፣ ሌላ ሀገራት ላይ ደግሞ ዝም ብለው በቃል ብቻ ተስማምተው ይኖራሉ። ለምሳሌ በወረቀት ላይ የሚጽፏቸው ልክ የኛን ሀገር ጨምሮ ሲቪል ራይት ወይ ደግሞ ለምሳሌ ህገ መንግስት አለን አይደለ? ህገ መንግስት አሁን የተጻፈ ህግ ስላለ ነው። ሌሎች ደግሞ በትምህርቱ ዙሪያ ብትወዱ የትምህርት አዋጅ አለ፣ የግብርና ብትወዱ የግብርና አዋጅ አለ። በቃ ማንኛውም እዚህ ሀገር ላይ የሚሰራው ስራ ሁሉ የተጻፈ ነው። ስለዚያ ህግ ሁሉ ማን ምን ማድረግ አለበት፣ ምን ሲያጋጥመውስ ማን ምን ማድረግ ይችላል የሚለውን ነገር በህግ የተጻፈ ነው። ስለዚህ ማንኛውም ማህበረሰብ ይሄን ነገር አክብሮ መንቀሳቀስ እንዳለበት ያስገድዳሉ። ሰፋ አድርገን ስንረዳው ሩል ኦፍ ሎው ማለት ሩል ኦፍ ሎው ሚንስ ኖ ዋን ማንም ሰው ሀብታም ይሁን ድሃ ይሁን አስተዳዳሪ ይሁን ወይም ጀስት ተራ ማህበረሰብ የሚተዳደርም ይሁን ከህግ በታች ነው ብሎ ማመን ነው። ማንም ሰው ከህግ በላይ አይደለም፣ ሁሉም ሰው ከህግ በታች ነው ብሎ ማመን ነው ሩል ኦፍ ሎው ማለት። በጣም ጠበብ አድርገን ስንረዳው ደግሞ ወይም ደግሞ ቱ ዘ ፖይንት ወደ ዋናው ነገር አድርገን ስንረዳው ሩል ኦፍ ሎው ማለት it is the absence of arbitrary power፣ ዘፈቀዳዊ የሆነ ስልጣን የሌለበት ማለት በህግ ያልተጻፈ ስልጣን የሌለበት ሞቅ ሲልና ሲቀዘቅዝ ብቻ የሚወጣ ስልጣን ሳይሆን ሁልጊዜ ያለ ተጠያቂነት ያለበት፣ ያንን ደግሞ የት እንዳለ ሊረዳ ወይ ደግሞ የሚጠየቀው አካል ሊረዳ በሚችልበት አግባብ የተቀመጠ እንደሆነ ሰው ደስ ሲለው የሚያስር ደስ ሳይለው የሚፈታ አይነት ከሆነ ውሃብ ነው ሩል ኦፍ ሎው። ሶ በዚህ መንገድ መንግስታት በተለይ ወይም ደግሞ ሌላው ማህበረሰብ የዜጎችን መብት አላግባብ በዘፈቀደ ይሄ ነው ብሎ የሰጠው አንድም የህግ ዶክሜንት ሳይኖር ዝም ብሎ በራሱ መንገድ ሰዎችን የሚያስር፣ ሰዎችን የሚመረምር፣ ሰዎችን እዚህ ውጡ እዚህ ወረዱ የሚል ከሆነ የህግ የበላይነት አለ ማለት አንችልም። ለምሳሌ አንድ ተማሪ ቢረብሻችሁ እናንተ የመምህሩ ትነግራላችሁ፣ መምህሩ የርዕሰ መምህሩ ይነግራል። ያ አካሄድ ነው እንጂ ኖርማሊ እናንተ ወላጆቻችሁ ጋር ነግራችሁ ወላጃችሁ ሄዶ ያንን የገረፋችሁ ነው ደግሞ የረበሻችሁን ልጅ ቢገርፈው ያ ሩል ኦፍ ሎው አለ ማለት አንችልም። ነገር ግን ያ ተማሪ ባለው የህግ አካሄድ ተጠይቆ ቅጣት ተጥሎበት ተተባረረም ተባሮ ያ ሲሆን እንግዲህ የህግ የበላይነት አለ ልንል እንችላለን በክላስሩም ደረጃ። እንዲያያለ ሀገራት ወይ ደግሞ ሀገር የምትተዳደርበት አካሄድን መሰረት ያደረገ ነው ሩል ኦፍ ሎው። በአጠቃላይ የህግ የበላይነት ማለት ይሄ ነው። ማንም ሰው ያለምንም ሁኔታ አድሎ ወይ ደግሞ ቢያዝ ሳይደረግበት በጾታ፣ በቀለም፣ በዘር፣ በደረጃ በአጠቃላይ ሀብት ስላለው ስለሌለው ህጉ ለሱ ተብሎ የማይጣመም ለሱ ተብሎ የማይሰፋ የማይቀጥን እኩል ሊሰራ የሚችልበት ሀገር ካለ ሩል ኦፍ ሎው አለ ማለት እንችላለን። ኦኬ፣ ሌላው ሶርስስ ኦፍ ሎው ነው። ህግ አሁን ሩል ኦፍ ሎው ስንል የህግ የበላይነት ስልን ህግ እንዴት ይሰራል? የህግ ምንድን ነው? ህግ ማለት ማን ነው? ህግ ማለት ባንዲራ ነው እንዴ? ህግ ማለት ህገ መንግስት ነው እንዴ? ህግ ማለት ስሙ ነው? ለምሳሌ ኢትዮጵያ የሚለው ነው ህግ ማለት ማን ነው ልትሉ ትችላላችሁ።
የህግ የበላይነት ሲባል የትኛው ነው ህግ? የሚጨበጥ የሚዳሰስ ነገር መኖር አለበት አይደለም? ያ ሰው ህግ ማለት ማን ነው? ስለዚህ ህግ የምንላቸው የትኞቹ ናቸው? ዛት ሰባት ሶርስ ኦፍ ሎው። ከዛ ውጭ ለምሳሌ አሁን የሆነ የሚታወቅ ነገር መኖር አለበት። ህግ ማለት ሰው ህግ የሚባል ለምሳሌ ኢትዮጵያ ሩል ኦፍ ሎው አላት ሲባል ሩል ኦፍ ሎው ብሎ ሱፉን የለበሰ ምናምን ወይም ልብስ የሌለው እርቃኑን የሚሄድ ብቻ የሆነ የሚጨበጥ ነገር አለ ብሎ ማሰብ ያስፈልጋል። ኤኒዌይስ ህግ ምንድን ነው? እሱን የተመለከተ ነው። ሶ ሶርስስ ኦፍ ሎው አር ጀስት ኦሪጂንስ መነሻ ናቸው። የህግ የሚባለው ነገር የተሰራው መነሻ የሆኑ ዶክሜንቶችን መሰረት ያደረገ ነው። ሶ ፕራይመሪ ወይ ደግሞ የመጀመሪያ የህግ መነሻዎች በአራት ከፍለን ማየት እንችላለን። ስለዚህ ሩል ኦፍ ሎው ስንል ሩል ኦፍ ሎው የሎው ሩለር መሆን ህግ የሚዳኝ ህግ የሚያስተዳድር ህግ አቅጣጫ የሚሰጥ የሚቀጣ የሚሸልም እንደማለት ነው ሩል ኦፍ ሎው። ስለዚህ ሎው ምንላቸው በአራት ከፍለን ማየት እንችላለን። አንደኛው ኮንስቲቱሽን ነው፣ ህገ መንግስት። ስለዚህ ህገ መንግስት ታውቁታላችሁ ብዬ አስባለሁ። the constitution is a power map containing a set of principles and rules outlining the structure and system of government። ህገ መንግስት የምንለው ነገር ዋናው የስልጣን ምንጭ ነው፣ ወይም ደግሞ ስልጣን ሁሉ ከዛ ነው የሚቀዳው። ስለዚህ መርሆችን የያዘ እና አጠቃላይ የመንግስት ቅርጽና ስርዓት ምን መሆን እንዳለበት የሚያስቀምጥ ተቋማት በምን መንገድ መሆን እንዳለባቸው ሁሉ የሚይዝ ዶክሜንት ነው። ሶ the constitution also describes both the limit ህገ መንግስት ደግሞ ምንንም ይይዛል? የመንግስትን ገደብ ይይዛል። ሊሚትስ ኦን ገቨርንመንታል ፓወር የመንግስት ስልጣን እስከምን ድረስ ነው? መንግስት እናንተን እስከምን ድረስ ነው ማዘዝ የሚችለው? እንደፈለገ ማድረግ ይችላል እንዴ? እንደፈለገ ማድረግ እኮ አይችልም። ይሄን ተናገሩ፣ ያን አትናገሩ፣ በዚህ ተንፍሱ፣ ይሄን ብሎ ይሄን አትብሎ፣ ያን ሁሉ ተቆጣጥሮ ከሆነ እግዚአብሔር ሆይ ብሎ መጸለይ ምን ይጠቅማል? ሶ የመንግስትን ስልጣን የሚገድባል። እንደገና የዜጎች መብት ምን እንደሆነም የሚያስቀምጥ ነው ህገ መንግስት። ይህንን ያላሟላ ህገ መንግስት አይባልም። ስለዚህ ህገ መንግስት የሌሎች ህጎች ሁሉ ምንጭ ነው። ህገ መንግስት የተጻፈ ህግ ባለባት ሀገር ወይ ደግሞ የፍትሐ ብሔር ህግ የምትከተል ሀገር ህገ መንግስት የሌሎች ህጎች ሁሉ ምንጭ ነው፣ ከዛ እየተቀዳ ነው ማለት ነው። ልክ አሁን ለምሳሌ በሃይማኖት ተቋማት ላይ የሃይማኖት ትልቁ መጽሐፋቸው የሌሎቹ ትናንሽ መጽሐፍት ምንጭ እንደሆነ ሁሉ ሶ ኮንስቲቱሽን አንዱ መሰረታዊ የህግ ምንጭ ነው። ስለዚህ ሎው ስንል that is ኮንስቲቱሽን እያልን ነው። ህግ የሚሰራው አንድም ከህገ መንግስቱ መሰረት ተደርጎ ነው። ይህን አድርጎ ይህን አታድርጎ የሚለው። ሁለተኛው ከስተም ነው፣ ባህል ወይም የተለመደ አብሮ የኖረ ነገር። ስለዚህ ከስተም ወይም ባህል it is one of the oldest sources of law በጣም እድሜ የጠገቡ ለረጅም ጊዜ የቆየ የህግ ምንጭ ነው። ሶ ከስተም ማለት ምን ማለት ነው? ከስተም is defined as long established ለረጅም ጊዜ የቆየ ተግባራት ናቸው፣ የቆዩ ተግባራት ናቸው፣ ብዙ ጊዜ ያልተጻፉ ናቸው፣ በአካባቢና በግለሰብ ደረጃ አስገዳጅ የሆኑ ናቸው። ስለዚህ ከስተምስ ወይ ደግሞ ከስተም was used to settle and decide disputes between people ሰዎች ከሰዎች ጋር ሲጋጩ በምን መንገድ መፍትሄ ማግኘት እንዳለባቸው አካባቢውን መሰረት ተደርገው የተዘጋጁ ናቸው። so customs were routinely observed በተደጋጋሚ በሂደት የሚታዩ ነገሮች ናቸው። በተለይ የማህበረሰቡን ደንብና ስርዓት የጣሰ አካሄድ ሲከተል ወይ ደግሞ ሲታይ እነዚህ በከስተም አማካኝነት ሰዎች ሊጠየቁ ይችላሉ። ሶ ሶሻል ኢንስቲትዩሽንስ ናቸው ወይ ደግሞ ማህበራዊ ተቋማት ናቸው። እንዲህ አይነት ከስተሞችን ያሏቸው ማህበራዊ ተቋማትም አሉ። እነዚህን የማህበራዊ ልምዶችን መሰረት አድርገው የተዘጋጁ ህጎችም አሉ። ስለዚህ ዘመናዊ ህግ የሚባልም ቢሆን
ኖርማሊ ማህበረሰቡ የለመደውን ነገር ነውር ነው ያለውን ነገር መሰረት አድርገው የሚዘጋጁ ናቸው። ስለዚህ ህግ ሲዘጋጅ አንድም ከአካባቢው ልምድ በመነሳት ከስተም ወይ እንደ ህግ ምንጭ የሚያገለግል ሆኖ ይገኛል። ስለዚህ ህጎች በዛ መንገድ ይሰራሉ። ሶስተኛው ህግ የሚሰራው ከምንድን ነው ስንል ሪሊጅን ኤንድ ሞራሊቲ ነው። አንዱ ማህበራዊ የሆነው ልምድ፣ ሌላው ምንድን ነው? ሪሊጅን፣ እምነት፣ ሃይማኖት ያለው ሰው ብዙ ነው፣ የሌለውም ሊኖር ይችላል። እና ሞራሊቲ፣ ሞራል ማለት ይሄ ትክክል ነው፣ ይሄ አይደለም፣ ይሄን ቢደረግ ይሻላል፣ ይሄ አይሻልም የሚል የሰዎቹ እምነት ነው ወይ ደግሞ የለመዱት ልምድ ነው። ይሄ ትክክል ነው አይደለም የሚለው ነገር ከሃይማኖታቸው የተቀዳ ሊሆን ይችላል። ዞሮ ዞሮ ግን ሪሊጅን ሞራሊቲን ያስተምራል ብለን እናስባለን። ሞራሊቲ ማለት ሰዎች የሚጠሉትን ነገር አለማድረግ፣ ሰዎች የሚወዱትን ነገር ማድረግ ላይ መሰረት ያደረገ ብያኔ ነው። ስለዚህ ይሄ ነገር ልክ አይደለም ካልሆይ ዲፔንዲንግ ኦን ማይ ሞራሊቲ፣ ከኔ ሞራሊቲ ጋር መሰረት ያደረገ ነው። ሰውን መስደብ ምንም ችግር የለውም ብሎ ሊያስብ ይችላል። አፕ ቱ ሂዝ ሞራል። ሰውን መግደል ችግር የለውም ሊል ይችላል። ዛት ኢዝ አፕ ቱ ሂዝ ሞራል። ግን ትክክል አይደለም የሚሉም ሰዎች አሉ። ዛት ኢዝ ኦልሶ አባውት ኦር አፕ ቱ ዜር ሞራል። ሪሊጅን ኤንድ ሪሊጂየስ ሩልስ፣ ሃይማኖት ወይም እና ሃይማኖታዊ ህጎች ወይም መመሪያዎች በብዙ ማህበረሰብ ላይ ለረጅም ጊዜ የቆዩ ሰዎች እንዴት መኖር እንዳለባቸው፣ እንዴት እርስ በርስ ህይወታቸውን እንዴት ኢንጆይ ማድረግ፣ በህይወታቸው እንዴት ደስተኛ መሆን እንደሚችሉ፣ እንዴት ተፈጥሯዊ የሆኑ ነገሮችን መፍራት እንዳለባቸው፣ እንዴት ማክበር እንዳለባቸው የሚያስተምሩ በጎ የሚባሉ ልምዶች ያሏቸው ናቸው። በዚህ መንገድ እነዚህ ሃይማኖታዊ የሆኑ ደንቦች ወይም ህጎች እንደ ትልቅ የሰዎችን ባህሪ የሚቀርጹ ሆነው ይወሰዳሉ። የሰዎች አብዛኛው ባህሪያቸው በሚከተሉት ሃይማኖት ላይ መሰረት ያደረገ ነው ተብሎ ይታመናል። በእርግጥ የሚዘርፉ ሰዎች ሃይማኖታቸው ዝረፉ ብሏቸው ነው ወይ ብላችሁ መጠየቅ ትችላላችሁ። ዞሮ ዞሮ እነዛ በትክክል ሃይማኖታቸው የሚለውን ነገር ኤክሰርሳይዝ እያደረጉ ስላልሆነ ነው እንጂ ስረቁ፣ ሙስና ብሉ አይልም፣ ወይም ሰዎችን ግደሉ አይልም። እንደውም ነውር፣ ከባድ ኃጢአት ነው። እና ግን ሰዎች ያንን ያደርጋሉ። በትክክል የዛ ሃይማኖት ተከታይ ስላልሆኑ ነው ያንን የሚያደርጉት። ብዙ ሃይማኖቶች ስለዚህ እነዚህ ማህበራዊ የሆኑ ልምዶችን ወይም ግለሰቦች በትክክል እንዲያከብሯቸው የሚያስገድዱ መመሪያዎች አሏቸው። በእርግጥ ሰዎች ግን ባያከብሯቸው ማንም ሰው ሊጠይቃቸው የሚችልበት መንገድ የለውም። ሌላው ሞራሊቲ ወይም የሞራል ደንቦችም ወይም ህጎች አሉ። ስለዚህ ሞራሊቲ ማለት ቅድም እንዳልኳችሁ ዋት ኢዝ ጉድ ኤንድ ባድ፣ የሆነ ነገር ጥሩ ነው ወይም መጥፎ ነው ማለት። እናንተ አሁን ይሄ ነገር ደስ አይለም ስትሉ የእናንተ ሞራሊቲ መሰረት ያደረገ ነው። ይሄ ነገር ልክ ነው ስትሉ የእናንተን ሞራሊቲ መሰረት ያደረገ ነው። ስለዚህ ሰው ለምሳሌ ራቁቱን መሄድ ችግር የለም ይላል። የራሱ የሞራል ደረጃው ነው። እናንተ ደግሞ አረ ነው ይሄ ልብስ ራሱ አጭር ነው፣ ረዘም ያለ መልበስ አለብኝ ብትሉ የእናንተ የሞራል ደረጃ ነው። ስለዚህ የሰዎች የለመዷቸው ነገርና ሞራላቸው የተመሰረተበት ነገር አንዱ ከአንዱ ጋር ተስማምተው እንዲኖር፣ አንዱ የአንዱን ነገር አክብሮ እንዲኖር እንዳይኖር የሚያስገድዱ ናቸው። ዞሮ ዞሮ እንደየአካባቢው ተጨባጭ ሁኔታ እነዚህ ሞራሊቲም ሆነ ሃይማኖታዊ የሆኑ ልምዶች የሆነ አካባቢ ላይ ነው በስፋት ተዘውትረው የሚገኙት። ስለዚህ ዞሮ ዞሮ የግለሰብ ጉዳዮች አይደሉም። ሁለት ሶስት ከዛም በላይ ለሆኑ ሰዎች የጋራ የሚያደርጓቸው ልምዶች ናቸው። ህጎችም እነዚህን መሰረት አድርገው የሚወጡ ናቸው። አዳዲስ የሚወጡ ህጎች እነዚህን ነገሮች የሚጥሱ ቢሆን ህጎች ላይከበሩ ይችላሉ። ለምሳሌ አርብሮ የሚጦም ሰው መስሪያ ቤት ስትገባ ጀስት መብላት አለብህ አርብሮ። ትምህርት ቤት እናንተ አሁን ስትሄዱ አርብሮ ትጦማላችሁ ብለን እናስብና ለምሳሌ ክርስቲያኖች ከሆናችሁ ሮብና አርብ ላይ ምግብ እናቀርባለን ቢላችሁ እንዴት ነው የምትበሉት?
ስለዚህ ሃይማኖታችሁን ያላከበረ ትምህርት ቤት ነው ላትሄዱም ትችላላችሁ። ሌላ ከባድ ግጭት ውስጥ ሊገባ ይችላል ማለት ነው አካባቢያችሁ። ስለዚህ ህጎች ግን ይሄን ነገር መሰረት አድርገው መዘጋጀት ስለሚገባቸው ሃይማኖት ወይም ሞራሊቲ የአካባቢው ልምድ የህግ ምንጭ ተደርጎ ህጎች ሲዘጋጁ ይሄን አድርጉ አታድርጉ የሚባለው ነገር ሲዘጋጅ እንደ አንድ የህግ ምንጭ ተደርገው ይወሰዳሉ ማለት ነው። ስለዚህ ጋር እንደምታዩት ለምሳሌ ተማሪዎች ይኮርጃሉ። መኮረጅ ስርቆ ነው። ስርቆ ግን ከየትኛውም ሃይማኖት የተማሩት አይደለም። ስርቆ ደረጃ የለውም። ትምህርት ቤት እናንተ የምትመዘኑት በዛ ነው። አንድ ጫማ ቀቢ የሚመዘነው በዚያ ነው። ዝሮ ዝሮ ስርቆ እዚህ ቦታ ሲሆን ነው ስርቆ፣ እዚህ ቦታ ሳይሆን ስርቆ አይባልም የሚባል ነገር የለም። ኦኬ፣ ሌላው ሶስተኛው ሶርስ ኦፍ ሎው ሌጂስሌሽን ነው። ሌጂስሌሽን ማለት የህግ ድንጋጌዎች ናቸው፣ የህግ ዶክሜንቶች ናቸው። በአንድም በሌላ መንገድ ሃይማኖትን መሰረት አድርገው ወይም ሌላ ነገር መሰረት አድርገው የተዘጋጁ የቆዩ ሊሆኑ ይችላሉ። የቅርብ የህግ ድንጋጌዎች፣ የህግ ውሳኔዎች ይኖራሉ። ስለዚህ እነዚህም በራሳቸው የህግ ምንጭ ተደርገው ይወሰዳሉ። ሰዎች ለረጅም ጊዜ ሲከተሏቸው የቆዩ ሀገሪቷን ከመመስረት ጀምሮ እስካሁኑ ድረስ አብረው የቆዩ ህጎች ስለሆኑ አዳዲስ ህጎች ሲወጡ የነዛን የቆዩ ድንጋጌዎችና ውሳኔዎችን መሰረት ያደረጉ ሆነው ይገኛሉ። ለምሳሌ በደርግ ጊዜ፣ በኃይለ ሥላሴ ጊዜ የወጡ የተለያዩ ሌጂስሌሽንስ ይኖራሉ። አሁንም ድረስ የአሁኑ መንግስት የሚያወጣቸው ሌሎች ሌጂስሌሽንስ ይኖራሉ። ሌጂስሌሽን የሚለው ዝሮ ዝሮ ድንጋጌ፣ የህግ መመሪያ ወይም ህጎች ናቸው። ኖርማሊ በቃ ግን መንግስታት የሚያወጧቸው ውሳኔዎች ናቸው። ውሳኔ ስል፣ ድንጋጌ ስል፣ መመሪያ ስል ምንም የተለየ ልዩነት የላቸውም። አንድና አንድ ህግ ናቸው። ሰዎች እንዲያከብሯቸው የሚያስገድዱ ናቸው። ሌጂስሌሽንስ የቆዩ ውሳኔዎች ናቸው። ስለዚህ በኢህአዴግ ጊዜም ሰዎች አሉ። ኢህአዴግ ወጥቶ ሌላ መንግስት ሲተካ ሰው ሁሉ ጠፍቶ ሌላ አዲስ ሰው አልመጣም። ስለዚህ በዛን ጊዜ የነበረው ህግ የሚሰራው ወይ ደግሞ የተወሰኑ የሚሰሩ ህጎች ይቀጥላሉ፣ መንግስታት ቢቀያየሩ ማለት ነው። ኦኬ፣ ሌላው ኢምፖርታንስ ኦፍ ሩል ኦፍ ሎው ነው። የህግ በላይነት መኖሩ ምን ይጠቅማል? ዋይኖት ምን ያስፈልገናል ስንል የተወሰኑ ጥቅሞችን እናገኛለን። ሩል ኦፍ ሎው ወይም የህግ በላይነት መኖሩ አንደኛው ኢት ካን ፕሮሞት ዲሞክራሲ እንዲኖር ያስችላል። ህግን የማይፈራ ሰው ካለ ዲሞክራሲን አያከብርም። ማለት ዲሞክራሲ ምንድን ነው? ሰዎች ይሆንናል የሚሉትን መሪያቸውን በራሳቸው ድምፅ በራሳቸው ተወካይ የሚመርጡበት አካሄድ ነው። ከፈለጉ የሚያወርዱበት ነው። ስለዚህ ህግን የማይፈራ ብዙ ሰው ወይም ጥቂት ሰዎችም ካሉ ዲሞክራሲን እንዴት ይከተላሉ? ቢፈልጉ እኔ መሪ መሆን አለብኝ ይላሉ። ቢፈልጉ እነሱ የሚፈልጉትን ሰው ይሾማሉ። ስለዚህ ሩል ኦፍ ሎው አንዱ ጥቅሙ ዲሞክራሲን የሚያበረታታ በመሆኑ፣ ስለዚህ ተስማምተን ያወጣነው ህግ ካለ በዛ ህግ መሰረት ነው መሆን ያለብን፣ ዲሞክራሲን ኤክሰርሳይዝ ማድረግ አለብን ብለን ልንስማማ እንችላለን። ከዛ ውጭ ግን ህግን ማንፈራ፣ ባወጣነው ህግ ማንመራ ከሆነ በአጠቃላይ ሰዎች በሃይማኖታቸው አድሎ ተደርጎ በብሔራቸው፣ በቋንቋቸው፣ በቆዳ ቀለማቸው፣ በጾታቸው በአጠቃላይ ባለው ማህበራዊ ልዩነት አድሎ ተደርጎባቸው ወይ እነሱ አድሎ አድርገው በሌሎች ላይ ዲሞክራሲ የሚባለው ነገር አገልግሎት ላይ ላይውል ይችላል። ሰብስታንቲቭ አይደለም፣ ፕሮሲጀራል አካሄዱ በራሱ ዲሞክራሲያዊ ሊሆን አይችልም። ስለዚህ ሩል ኦፍ ሎው ኢት ኢዝ ኤ ፕሪኮንዲሽን ፎር ዘ ኤግዚስተንስ ኦፍ ኤ ዲሞክራቲክ ገቨርንመንት። የህግ በላይነት ዲሞክራሲያዊ መንግስት እንዲኖር ቅድመ ሁኔታ ነው። ዲሞክራሲያዊ መንግስት አለ ብላችሁ ለማለት መጀመሪያ ሩል ኦፍ ሎው አለ ወይ? ሰዎች ህግን ያከብራሉ ወይ? ህግን ይፈራሉ ወይ? በጨለማም በቀንም ህግን የሚፈሩበት ደረጃ ተመሳሳይ ነው ወይ? እሱን ማሰብ ያስፈልጋል።
ሰው ሲያያቸው ማድረግ የሚፈልጉት ነገር እያለ ግን ላለማድረግ የሚያስቸግራቸው ሆኖ ከተገኘ ሰውን ፈርተው ነው እንጂ እነዛ ሰዎች ማክበር ፈልገው አይደለም። ዞሮ ዞሮ የህግ የበላይነት ከሌለ ዲሞክራሲያዊ መንግስት የለም። ሁለተኛው የህግ የበላይነት ወይ ደግሞ ኢምፖርታንስ ኦፍ ሩል ኦፍ ሎው ኢዝ ቱ ፕሮሞት ዘ ፍሪደም ኦፍ ዘ ጁዲሺያሪ። ጁዲሺያሪ ማለት ኢዝ ኦል አባውት ዘ ኮርት፣ ፍርድ ቤቶችን ማለት ነው። ስለዚህ ፍርድ ቤቶች ነፃ እንዲሆኑ ያስችላል የህግ የበላይነት ካለ። ምክንያቱም ነፃ የሚሆኑት ከማን ነው? ከገዢው መንግስት ማለት ነው። አንዳንዴ እንግዲህ ጠቅላይ ሚኒስትሩ ፍርድ ቤት ቢሄድ ጠቅላይ ሚኒስትሩ የሀገሪቱ መሪ ስለሆኑ ቢገድሉ ቢዘርፉ ችግር የለውም ብሎ የሚወስን ከሆነ የሚፈራው ህግ የለም፣ ሰውየውን የፈራው ማለት ነው። ስለዚህ ፍርድ ቤቶች ነፃ ከሆኑ ያለምንም አድልዎ ያለምንም ልዩነት ለሁሉም እኩል ፍርድ ይሰጣሉ። ያ ፍርድ የግለሰብ ፍርድ አይደለም፣ የተጻፈውን መጽሐፍቶች ላይ የተጻፈውን ህግ ሰዎች ላይ እንዲሰራ አድርጎ መወሰን፣ ሌላ አዲስ ነገር የለውም። ዳኞች ከራሳቸው ሀሳብ አመጣው የሚወስኑት ውሳኔ የለም። ዳኞች የሚጠቀሙት ነገር ከዚህ በፊት የወጡ ህጎችን አንብበው ነው የሆነን ሰው ወንጀለኛ የሆነን ሰው በደለኛ ብለው የሚወስኑ። ስለዚህ አንዱ የህግ የበላይነት መኖሩ በየትኛውም ደረጃ የጠቅላይ ሚኒስትሩም ቢሆን የትኛውም ሰው ሊፈራው የሚችል ሊያከብረው የሚችል ህግ አለን ማለት ነው። ስለዚህ ይሄ ከሆነ ማንም ሰው ወደ ከፍ ያለ ስልጣን ወዳለው አይደለም የሚያየው፣ ወደ ተቀመጠው የሀገሪቱ ህግ ነው። በሌላ መንገድ ሩል ኦፍ ሎው ማለት ኖርማሊ ሩል ኦፍ ስቴት ወይም ደግሞ ሀገሪቷን ማክበር ማለት ነው ባጭሩ። ምክንያቱም ህጉ የሀገሪቷ ነው። ህጉን አከበረ ማለት ህጉን እንደተለየ አምላክ መቁጠር ሳይሆን ሀገሪቷን ማክበር ማለት ነው። ሀገሪቷን መፍራት ማለት ነው። ሀገሪቷ ሲባል ደግሞ የሀገሪቷ ሰዎች አሉ፣ ዜጎች አሉ። የሀገሪቷ ታሪክ አለ፣ የሀገሪቷ ባንዲራ አለ፣ የሀገሪቷ መስዋዕት የከፈሉላት የልጆቿ ደም አለ። ሌላ የተለየ አይደለም። የተጻፈው ህግ የሀገሪቷ ነው፣ ሌላ ነገር የለም። የሌላ ሀገር ቅኔ አይደለም፣ የሌላ ሀገር ግጥም ልቦለድ አይደለም። ያ የተጻፈው ህግ ዞሮ ዞሮ መከበሩ ሀገሪቷን ማክበር ተደርጎ ይወሰዳል። ለሁሉም ሰው ሲሰራ በተለይ ዛት ኢዝ ሩል ኦፍ ሎው የምንለው። ከዛ ውጭ ግለሰቦች ላይ መሰረት ያደረገ ከሆነ የተሻለ ስልጣን የተሻለ የሃይማኖት ተቀባይነት ያላቸው ስለሆነ ህግ የሚጣመምላቸው ከሆነ ህግ የበላይነት የለንም። ምክንያቱም እኛ የምናምነውን የሚያምኑልን ሰዎች አሉ። የጋራ ብለን ያወጣነውን ህግ ግን ይከተሉልናል፣ በሰላም መኖር እንችላለን ማለት ነው። ያ ነው አንዱ የህግ የበላይነት ጥቅሙ። ስለዚህ ያለምንም የውጭ ተጽዕኖ ያለምንም አድልዎ ፍርድ ቤቶች ስራቸውን ነፃና ገለልተኛ ሆነው እንዲሰሩ ያስችላቸዋል። ሶስተኛው የህግ የበላይነት መኖሩ ኢት ካን ኢንሃንስ ዘ ፍሪደም ኦፍ አን ኢንዲቪዥዋል፣ የግለሰቦችን ነፃነት በእጅጉ ያሳድጋል። እናንተ ነፃ ሆናችሁ ትምህርት ቤት ትሄዳላችሁ፣ ነፃ ሆናችሁ የክፍል ስራ ትሰራላችሁ፣ ማውራት የሚገባችሁን ታወራላችሁ፣ መዝሙር ትዘምራላችሁ። ወደ ቤት ስትመለሱም በነፃነት ከቤት ወጣችሁ ስራችሁን ሰርታችሁ ትመለሳላችሁ። ሜቢ በተለያየ መንገድ ወይ ነጋዴዎች ትሆናላችሁ ወይ ገበሬዎች ትሆናላችሁ። ብቻ ኤቭሪቲንግ በምትንቀሳቀሱበት ሁኔታ ሁሉ ነፃ ትሆናላችሁ። ሰንበዲ መጥቶ እናንተን አይረብሽም፣ አይሰድብም፣ አይደበድብም ወይም ብቻ ያልፈለጋችሁትን ነገር አያደርግም። ዛት ኢዝ ፍሪደም፣ ነፃነት ማለት ያ ሶ አንዱ የህግ የበላይነት ጥቅሙ ይሄ ነው። ሰው በሚዲያም ይሆን ለምሳሌ ስልክ ይኖራል ይችላል፣ በሬዲዮ፣ በቴሌቪዥን፣ በጋዜጣ በየትኛውም ነገር ሰዎች የፈለጋቸውን ነገር እንዲናገሩ ነፃነት ይኖራቸዋል። ያ ነፃነት ግን ህጉን መሰረት አድርገው ህግ እንዳይጥሱ አታድርጉ የተባሉትን ነገር ሳያደርጉ የሚያደርጉት ሁኔታ ካለ ያ ነፃ ናቸው። ሌላ ነገር የለም። አንድ ቤት ውስጥ ያለ ሰው ከጣሪያው በላይ አይሄድ እንጂ ጣሪያው ውስጥ ባለው የቤቱ ክፍል ላይ እንደፈለገ ቢዘል ያን ያህል
ካልተጎዳ ለራሱ ካላሰበ ችግር የለውም። ከጣራው በላይ ልዝለል ካለ ጣራውንም ይሰብራል፣ ይቀዳል፣ ያደጋል። ስለዚህ ሩል ኦፍ ሎው እንደ ጣሪያ ነው። ዞሮ ዞሮ ከጣሪያ በላይ መሄድ የለበትም። ስለዚህ የተፈቀደ ነገር አለ፣ የተከለከለ ነገር አለ። ስለዚህ በተፈቀደው ልክ እንደፈለገ መሆን ይቻላል። የተከለከለውን ደግሞ አለማድረግ፣ ያ ነው ነፃነት። ሌላ ነገር የለውም። ነፃነት ዝም ብሎ ልቅቅቅ ያለ ነገር ሳይሆን በልክ የተሰራ ነው ያ ነፃነት ማለት ነው። ኢት ካን ኦልሶ ፕሪቨንት አርቢትራሪነስ ኤንድ ዲክታተርሽፕ። የህግ የበላይነት ካለ ምንን ይከላከላል? ዘፈቀዳዊነትንና አምባገነናዊነትን ይከላከላል። እንግዲህ ዘፈቀዳዊ ማለት ሰዎች እንደፈለጉ የዜጎችን መብት የሚጥሱ ነፃነታቸውን የሚገድቡ ነገር ይሆናል። ዲክታተርሽፕ ደግሞ መንግስታት ድንገት ገዳይ ይሆናሉ፣ ድንገት የሚያግቱ አንግተው ገንዘብ የሚቀበሉ ዛትስ ዲክታተርሽፕ። ይህንን ካላከበራችሁ፣ ይህንን ታጠላችሁ ዛትስ ዲክታተርሽፕ። ዲክታተርሽፕ ዞሮ ዞሮ ዲሞክራሲ ላይ ስናወራ ታስታውሱ እንደሆነ መንግስታት የስልጣን ሁሉ ምንጭ የሚሆነው ከግለሰቦች ይሆናል ማለት ነው፣ ከህጉ ሳይሆን ከግለሰቦች። ስለዚህ የህግ የበላይነት መኖሩ የሰዎች የበላይነትን የሚያስቀር በመሆኑ ነው። የሰዎች የበላይነት ማለት ዲክታተርሽፕ ማለት ነው። ዲክታተር ካለ ከሰዎች ሁሉ እኔ ነኝ በላይ ይላል ማለት። ስለዚህ ሰዎች ይፈራሉ፣ ይጨቆናሉ። ኖርማሊ ማለት ያለባቸውን አይሉም። በየትኛው መንገድ ተሸማቀው ይኖራሉ ማለት ነው ዲክታተር ካለ። ዞሮ ዞሮ አንዱ ጥቅሙ ያ ነው። በቃ ሰዎች በየሜዳው ወድቀው ሞተው ይገኛሉ ዲክታተሮች ካሉ ማለት ነው። እና የህግ በላይነት አንዱ ጥቅሙም ይሄ ነው። ኦኬ፣ በጣም ጥሩ። አሁን ጥቅሙ ይሄ ነው አልን። መገለጫዎቹ ምንድን ናቸው? ሩል ኦፍ ሎው አለ ብለን እንድንል የሚያስችሉን ነገሮች ምንድን ናቸው? ምልክቶቹ ዋት አር ዘ ማኒፌስቴሽንስ ኦፍ ሪስፔክቲንግ ሩል ኦፍ ሎው። እናንተ አሁን ህግ በላይነት አለ ለማለት የሚያስችላችሁ ምንድን ነው? ወይም የህግ በላይነት ኤክሰርሳይዝ ተደረገ ምንለው፣ ተግባር ላይ ዋለ ምንለው መቼ? ማሳያዎቻችን ምንድን ናቸው? አንደኛው ቅድም ያልናቸው ጥቅሞች ተግባር ላይ ሆነው ስናይ፣ ለምሳሌ if the judiciary is independent while deciding፣ ፍርድ ቤቶች በውሳኔ ሲሰጡ ነፃ ከሆኑ ስንሰማ፣ አይ የሆነ ባለስልጣን እኮ አስፈራርቶት ነው እንጂ የከሌ ጥፋተኛ አልነበረም እንዲህ ብሎ የወሰነበት ብሎ የሚባል ነገር ከሌለ ያ ኢንዲፔንደንት ውሳኔ ወይ ደግሞ ራሳቸውን ችለው ወሰኑ ማለት ነው። ለምሳሌ ከእናንተ መሃል አንድ ያጠፋ ሰው ቢኖርና ዳኛ አድርጋችሁ የመረጣችሁት ሰው ቢኖር ጥፋተኛውን ተማሪ ጥፋተኛ ነህ ለማለት መምህሩ ቢያስፈራራው ጥፋተኛ ነህ እንዳይል መምህሩ ቢያስፈራራው የመምህሩን ፍራቻ በመፍራት ጥፋተኛ የሆነውን ተማሪ አይደለህም ቢለው ያ ተማሪ ያ ውሳኔ ሊሰጥ የመረጣችሁት ዳኛ ኢንዲፔንደንት አይደለም። ስለዚህ ኢንዲፔንደንስ ማለት ራስን መቻል፣ ያለ መደገፍ ራስን ችሎ ማቆም፣ በሐሳብም በአቋምም ማለት ነው አይደለ? ስለዚህ ጭንቅላቴ ከአንገቴ በላይ ያለው ጭንቅላት እኔ ነኝ የተሸከምኩት፣ በዚህ አስብበታለሁ እንጂ የሰው ጭንቅላት አልተሸከምኩም። ስለዚህ እኔ አመዛዝኜ ፈርዳለሁ ብሎ ማሰብ ነው። ባጭሩ ኢንዲፔንደንስ ማለት ከባርነት ነፃ መሆን ማለት ነው። ሌላ አዲስ ነገር የለው። ኢንዲፔንደንስ ያ ነው። ባሪያ የሆነ ወይም የባርነት መንፈስ ያለበት ሰው ኢንዲፔንደንት አይደለም። ውሳኔው ሁሉ በሰዎች መሰረት ነው። ሰዎች ካልተቀበሉት አይቀበልም። ሰዎች ከወደዱ ነው የሚወደው፣ ሰዎች ከጠሉ ነው የሚጠላው። ስለዚህ አንድ ኢንዲፔንደንት የሆነ ሰው ግን የራሱ አቋም አለው፣ የራሱ መረጃ ማስረጃ አለው፣ የራሱ አካሄድ አለው። ባወቀው ልክ በተመራመረበት ልክ ነው የሚፈርደው። ጀስት ይሄ ነገር ልክ አይደለም የሚለው። ስለዚህ ኤኒዌይ አንዱ ኢንዲፔንደንት ጁዲሻሪ ካለ ሩል ኦፍ ሎው አለ እንላለን። ሌላው ኢኳል አፕሊኬሽን ኦፍ ሎውስ ካለ ነው። ህጎች እኩል ለሁሉም ሰው ሲተገበሩ ካየን የህግ የበላይነት አለ እንላለን። ለምሳሌ መምህራን ተማሪዎቻቸውን ሲደበድቡ ዝም የሚባሉ ከሆነና ተማሪ ተማሪውን ሲደበድብ የሚቀጣ ከሆነ ሰው ዝም ብሎ
በዘፈቀደ መደብደብ የለበትም የሚለውን ነገር ለሁሉም አልሰራም ማለት ነው። ይህንን ሰፋ አድርጋችሁ መረዳት ትችላላችሁ። የመንግስት ባለስልጣናት ዜጎችን ሲደበድቡ ፍርድ ቤት የማይቀርቡ ከሆነ እና በተቃራኒው ግን ለምን ትደበድበኛለህ ብሎ ራሱን የተከላከለ ሰው ፍርድ ቤት ቀርቦ የሚከሰስ የሚታሰር ከሆነ ህግ ለሁሉም የማይሰራ ከሆነ አንዱ የህግ በላይነት የለም ልንል እንችላለን። ፕሪቫለንስ ኦፍ ፒስ ኤንድ ኦርደር፣ ሰላም ካለ ስነ ስርዓት አካሄድ ካለ የህግ በላይነት አለ ማለት እንችላለን። ሰዎች በጉቦ የሚሰሩ ከሆነ የህግ በላይነት የለም። ሰዎች በአንድ የስልክ ጥሪ ውሳኔ የሚቀይሩ ከሆነ የህግ በላይነት የለም። ሰላም የማይኖረው ሰዎች ህግ ስለማይፈሩ ነው። ህግ ቢፈሩ ሰላም የሚነሳ አካሄድ አይኖርም። ድሮ ሰው ሰላም ከሆነ ብቻ ነው የሚነግደው፣ የሚማረው፣ የትኛውም አይነት እንቅስቃሴ የሚኖረው የሚያመልከው ሰላም ሲኖር ነው። ሰላምን በሰላም ፋንታ የሚደረግ አኗኗር የለም ኖርማል። ስለዚህ ሰላም ካለ የህግ በላይነት አለ፣ ሰላም ከሌለ የህግ በላይነት የለም። ዳይሬክት ሪሌሽንሽፕ ነው ያላቸው። ስነ ስርዓት ሰዎች ፍርድ ቤት ወይ ደግሞ የሆነ ቢሮ ውስጥ ሄዱ ጉቦ የሚጠይቋችሁ ከሆነ ጉቦ ጠይቅ የሚል አይነት ህግ ሳይኖረን፣ ደንብ ሳይኖረን፣ መመሪያ ሳይኖረን በዛ መንገድ ግን የሚያስተናግዷችሁ ከሆነ ያው ምን ታደርጉታላችሁ? የህግ በላይነት የሚባል ነገር የለም። ሰዎች አጠፍተው ተብለው በክብራቸው ፍርድ ቤት መቅረብ ሲገባቸው በፈጢማቸው እየደፋ እያዳፋ የሚወስዳቸው ከሆነ አንድ የህግ አካል የህግ በላይነት አለ እንዳይመስላቸው፣ የለም። ሌላው ሩል ኦፍ ሎው ኤንድ ሩል ኦፍ ማን የሚባሉ ሁለት ነገሮች አሉ። የህግ በላይነትና የሰው የበላይነት ማለት ነው። ልዩነታቸው ምን ይመስላችኋል? ቅድም ስናወራ ነበር። በታሪክ የምናውቀው ነገር አለ። ሩለር እና ሎው በተለያየ መንገድ አገልግሎት ላይ ሲውሉ ይስተዋል ነበረ። ህግ ባጭሩ አስተዳዳሪ ነው ወይም ገዢ ነው። በሌላ መንገድ ግን ግለሰቦች ገዢ ሊሆኑ የሚችሉበት መንገድ ሊኖር ይችላል። ስለዚህ ለምሳሌ ህግን እንደ መሳሪያ ተጠቅሞ በተለይ እንደ ፖለቲካ መሳሪያ ተጠቅሞ የሚደረግ ሁኔታ ሩል ኦፍ ማን ተብሎ ሊጠራ ይችላል። አንዳንድ ጊዜ ማለት while states use the law to govern its citizens, it is never allows the law to govern the state. It means that while the state ሀገራት ዜጎቻቸውን ለመግዛት ህግን ይጠቀማሉ፣ ነገር ግን it never allows the law to govern the state. the state ማለት መንግስትን ለመግዛት ግን የማያገለግል ሆኖ ሲገኝ ለዜጎች ብቻ የሚሰራ ህግ ሲሆን ሩል ኦፍ ማን የሚል ነገር ነው እንጂ ሩል ኦፍ ሎው የሚባል ነገር የለውም ማለት ነው። ሩል ኦፍ ማን እና ሩል ኦፍ ሎው ተቃራኒ ነገሮች ናቸው። ሩል ኦፍ ሎው ባለበት ሀገር ሩል ኦፍ ማን የሚባል ነገር የለም። The concept of rule of law holds that even a ruler is subject to the law. አስተዳዳሪውም ቢሆን ህግ በታች ነው፣ ህግ ማክበር አለበት የሚል አስገዳጅ የሆነ ነገር ነው ሩል ኦፍ ሎው። and must rule through the legal means፣ ህጋዊ በሆነ አካሄድ ነው እንጂ በራሱ መንፈስ በራሱ ተክለ ቁመና ወይም ብቻ በተለየ መንፈስ ማስተዳደር የለበትም። በህግ መሰረት ነው ማስተዳደር ያለበት። ስለዚህ ሌላ ሰው እዚያ ቦታ ቢገባ ማስተዳደር የሚችለው በዛ መሰረት ነው፣ የተለየ ነገር የለውም። so rule of law refers to law enacted by the supreme law making authority of the land። ህግ የሚያወጣው አካልም የሀገሪቱ ከፍተኛው የስልጣን አካል ባለው አካል ብቻ ይሆናል ማለት ነው ሩል ኦፍ ሎው። ለምሳሌ በኢትዮጵያ ከፍተኛው የስልጣን አካል ያለው ኤችፒአር ሃውስ ኦፍ ፒፕልስ ሪፕሬዘንታቲቭስ የሚባል ከየአካባቢው ተወክለው ይወክለኛል ብለው የተመረጡ ሰዎች የተሰባሰቡበት ነው። ስለዚህ እነሱ የሚያወጡት ህግ ነው በሀገሪቱ ከፍተኛው የስልጣን ሁሉ የበላይ ተደርጎ የሚወሰድ። ሌላው ሩል ኦፍ ሎው እንዳይኖር የሚያደርጉ ነገሮች ምንድን ናቸው? what are the factors that affect rule of law? ሩል ኦፍ ሎው እንዳይኖር የሚያደርጉ የሚከለክሉ ሰዎች ከህግ በታች እንዳይሆኑ የሚያደርጋቸው ነገር ምንድን ነው? ለምሳሌ እናንተ በየአካባቢያችሁ ያለውን ነገር ሰምታችሁ ሊሆን ይችላል። ቅድም ሰላም ስንል፣ ኢንዲፔንደንስ ስንል፣ ፍሪደም ስንል እነዛ ነገሮች እንዳይኖሩ የሚያደርገው የህግ በላይነት እንዳይኖር የሚያደርጉ ነገሮች ምንድን ናቸው? አንደኛው ኮራፕሽን፣ ሙስና ካለ የህግ በላይነት የለም። ምክንያቱም ሰዎች ገንዘቡን አይተው ነው ያን ነገር ያስተናገዱት ሰውየውን
ሰዎችን ያስተናገዱት ገንዘቡን አይተው ነው እንጂ ህጉን ፈርተው አይደለም። ስለዚህ የህግ በላይነት የለም። ህጉን ቢፈሩ ኑሮ ሌላ ገንዘብ ስለተቀበሉ አይደለም። ኮራፕሽን ማለት ምን ማለት ነው? በመሰረቱ ኮራፕሽን ማለት is defined as the use of government authority መንግስት የሰጣቸውን ስልጣን ለምን ዓላማ መጠቀም ነው? ለግል ዓላማ መጠቀም ማለት ነው። ለእናንተ ለምሳሌ የክላስ አለቃ ብላችሁ የወከላችሁት ሰው በክላስ ተወካይነቱ አማካኝነት ዝም ብሎ ከመምህራን ጋር አላስፈላጊ ውሸት እያወራ ተማሪዎችን ማርክ የሚያስቀጣ ከሆነ፣ ሳትረብሹ ረብሿል የሚል ከሆነ፣ ወይም ደግሞ የተሳሳተ መልእክት ለመምህራን እያደረሰ ማርክ ለግሉ የሚቀበልበት መንገድ ከፈጠረ ያ ነው እንግዲህ ኮራፕሽን፣ ሌላ ነገር የለም። አድሎ የሆነ ነገር ልስጥህና ይህንን አድርግልኝ የሚባል ነገር ሲሆን ኮራፕሽን ነው። ስለዚህ ይህ ኮራፕሽን ካለ የህግ የበላይነት የለም። ኮራፕሽን it is a major impediment to the proper application of rule of law የህግ በላይነት በትክክል እንዳይተገበር ከሚያደርጉ ዋናው መሰናክል ኮራፕሽን ወይም ሙስና። ሙስና ባለበት ሀገር በየትኛውም መንገድ የህግ በላይነት ሊኖር አይችልም። ስለዚህ ኮራፕሽን is unquestionably በማያጠያይቅ ሁኔታ as one of the factors affecting the proper application of rule of law በትክክል የህግ በላይነት በሀገሪቷ ለሁሉም ሰዎች እንዳይሰራ ለሁሉም ተቋማት እንዳይሰራ ከሚያደርጉት ነገሮች መካከል አንዱ ሙስና ነው። ሰዎች ያላቸውን ስልጣን ወይ የመንግስትን ስልጣን ሊሆን ይችላል በተለያየ መንገድ አላግባብ ይጠቀማሉ። በዝምድና አድሎ ይሰራሉ፣ በሃይማኖት አድሎ ይሰራሉ፣ በጾታ አድሎ ይሰራሉ። ለሁሉም ሰው የሚያገለግል ተደርጎ የተሰጠ ነው ያ የመንግስት ስልጣን። መንግስት ራሱ ምንጩ ህዝብ ነው። ስለዚህ ለህዝብ ሁሉ የሚሰራውን ነገር ለተወሰኑ ግለሰቦች ባልተገባ ጥቅም ተታሎ ማድረግ ፈልጎ ማድረግ ያ ስነ ምግባር የጎደለው አካሄድ ነው። ስለዚህ መጥፎ ማህበረሰብ ይፈጥራል። የህግ የበላይነት ሳይሆን የሙስና የበላይነት፣ የጉቦ የበላይነት፣ የገንዘብ የበላይነት እና ባጭሩ የሰዎች የበላይነት ይመጣል ማለት ነው፣ ይፈጥራል። እንደምታዩት እዚህ ጋር አንድ ሰው ገንዘብ እየሰጠው ነው የሆነን ነገር እያስፈጸመ ያለ። ትምህርት ቤት ስትገቡ አይ አልመዘግብም ቢላችሁ ያ ትምህርት ቤት ገንዘብ ስጡኝና ልመዝግባችሁ ቢል ይሄ ከህግ ውጭ የሆነ ነገር ነው። ሙስና ክፈሉኝ እያላቸው ነው። ሌላው የህግ የበላይነት እንዳይተገበር ከሚያደርጉ ነገሮች መካከል ኢሊትሬሲ ነው፣ መሃይምነት ወይም አለመማር ማለት ነው። ኢሊትሬሲ ማለት ኖርማሊ ዲግሪ አለመያዝ፣ ዲፕሎማ አለመያዝ፣ አንደኛ፣ ሁለተኛ፣ ሶስተኛ ክፍል መድረስ አለመድረስ የሚለው አይደለም። ሊትሬሲ ወይም ኢሊትሬሲ ማለት ሰው አንዳንዴ የተማረውንም በትክክል አለማወቅ፣ ከሰዎች እየኮረጀ ምን እየተማረ እንደሆነ ለመረዳት አእምሮን ለማሰራት አለመሞከር። የትምህርት ዋና ዓላማው ሰዎች ማሰብ እንዲለምዱ በተሰጣቸው መመሪያ ወይም በተሰጣቸው ጽሑፍ መሰረት የሆነ መልስ እንዲመልሱ አእምሮን ማለማመድ ነው። ይሄ ሌላ ነገር አይደለም። አሁን ይሄን ነገርም የምታዳምጡ ካላችሁ ስታዳምጡ እየተማራችሁ ነው። ኖርማሊ በቃ አእምሯችሁን እያሰራችሁት ነው። ለካ እንዲህም አለ። ስለዚህ ግልጽ ያልሆነ ነገር ካለ ደግሞ ትጠይቃላችሁ። ስለዚህ መጠየቅንም ትለምዳላችሁ፣ መናገርንም ትለምዳላችሁ፣ ማዳመጥንም ትለምዳላችሁ፣ ማሰብ ትለምዳላችሁ። ዛቲስ ሊትሬሲ ማለት ያ ነው። ኢሊትሬሲ ከዚህ ውጭ የሆነ ነገር ነው። ኢሊትሬሲ መሃይምነት አይደለም። ዲግሪ ፒኤችዲ ቢደርስ ብዙ ኢሊትሬት የሆኑ ሰዎች አሉ። ትምህርት ቤት መሄድ አይደለም ሊትሬት ማለት የተማረውን በትክክል የማይሆነው ሲሆን ያ ኢሊትሬሲ ነው። ሶስተኛው ፑር ሊደርሺፕ ነው። ደካማ አስተዳደር ካለ፣ ጉቦኛ አስተዳደር ካለ፣ ግለሰቦች በተለይ ኢሊትሬት የሆኑ ግለሰቦች በመንግስት መስሪያ ቤቶች ላይ ሲገቡ ባለስልጣናት ሲሆኑ ያ መሃይምነታቸው አሁን የሚቀጥልና በጉቦ ስራ መስራት ይጀምራሉ። አላግባብ የሆኑ ነገሮችን ያዘወትራሉ። ስለዚህ ለአንደኛው የሚፈርዱት ለአንደኛው የሚሰሩት ስራ ለሌላው አይሰሩትም፣ እኩል አይሰሩም። ያ ህግ የበላይነት እንዳይኖር ያደርጋል። ፑር ሊደርሺፕ። ሌላው ላክ ኦፍ ፓትሪዮቲዝም ነው። የሀገር ፍቅር አለመኖር። ሀገር ሲባል ሀገሪቱ ውስጥ ያሉትን ሰዎች ከዚህ በፊት ሀገር ከሰዎች መሬቷ ከመንግስቷ ከሉዓላዊነቷ ብለናል። ዲሞክራሲ ባለበት ሀገር ደግሞ መንግስቷ የሚመነጨው ከዜጎቿ ከሰዎቿ እንደሆነ አይተናል። ስለዚህ የሀገር ፍቅር ማለት ባጭሩ ለአፈሩም ለሰውም ለሉዓላዊነቷም
አለችኝ ሀገሬ ናት ብሎ ማለት ነው። ሌላ ነገር የለውም። ስለዚህ ሰዎች አላግባብ ሀብት ንብረቷን ሲዘርፉ ሲመዘብሩ ኖ ማለት መቻል ነው። ኖ የሚለው ለራሱ ሊያደርገው አይደለም፣ ለሌሎችም ወይም ባለን ደንብና መመሪያ መሰረት እኩል እንጠቀማለን፣ ነገ የሚመጡ ልጆቻችን ይጠቀሙበታል ብሎ ማሰብ ነው። ፓትሪዮቲዝም የሀገር ፍቅር። ለዚህ የሀገር ፍቅር ማለት ሀገር እኩል ለዜጎች ሁሉ እኩል የምትሰጥ ሀገር ናት ብሎ ማሰብ ሁናም ስትገኝ ነው። ስለዚህ የተወሰኑ ሰዎች በጉቦ የሚሰሩባት ሀገር አትሆንም። ያችኛዋን ሀገር ማስተካከል ግን ያስፈልጋል። ሀገሩን የሚወድ ሰው ጉቦኛን አይወድም። ሀገሩን የሚወድ ሰው በጉቦ ስራ አያሰራም። ሀገሩን የሚወድ ሰው ኮርጆ የተማርኩ ነኝ እኔ ምን ላገልግልሽ ሀገሬ ሌላ አይችልም። ሀገሩን የሚወድ ሰው በሃይማኖቱ በጾታው አድሎ ስርሉኝ አይልም። ሀገሩን የሚወድ ሰው በእድሜ እኔ እኮ ሽማግሌ ነኝ፣ እኔ እኮ ባልቴት ነኝ፣ እኔ እኮ ህፃን ነኝ እንዲህ አድርጉልኝ አይልም። አላግባብ የሆነን ነገር ኤኒዌይ። ለማንኛውም አንዱ ፓትሪዮቲዝም ከሌለ የህግ በላይነት ሊኖር አይችልም የሚል ነው። በአጠቃላይ ሩል ኦፍ ሎው ይህንን ይመስላል። ጥያቄ ካላችሁ ኮሜንት ማድረግ ትችላላችሁ። ግልጽ በሆነ መንገድ እየተመማርን ይመስለኛል። ጠንክራችሁ ተማሩ።